ማለትማ በቃ እኔ እዚህ ቤት ውስጥ ችግር መፍጠር ሰጥቶኛል። በቃ ወረቀቱ ላይ እሷ እንደጠቆመቻቸው ነው የሚያሳየው። እንዴት አባዬ? ሰላም፣ እኔ እኮ ማድረገው ነገር ነው የጠፋኝ። ይሄንን አድርግ በይ። ወይ እኔ ልነግራት። ለምን ግን አንቺና እኔ ለምን ሌባ ነው ማለት? ምን እዚህ ቤት በቃ እንደው ከዚህ በኋላ ሰላም የለም። አጋንንት ገባ። ዝራስ ጮህም ነበር። ገዛኸኝ ንጉሱ ባለበት ደፍሮ ክንዱን ሳይትራስ የማንም ሌባ ሞሽላና ገብቶ ተነሳው በቃ ተነስ። እስቲ ቆይማ ያለስ እንትን ልበለው። ራሴን መቆጣጠር አልቻልኩም። ፈረሰ እንዴ? ዋ ገዜ ምን ሆነ ነው? አረዲያ እንዴ ገዜ ምንድነው? አረ ዛሬ ጊጤ ተሰርቼ ነበር ዳጣ። እንዴ ምን ሆነ ነው? ቅድም ስንፈልግ እኮ የለም፣ ስልክም አታነሳም ወይ? ስልክ እንኳን ስልክ ልደውል ጦርነት ላይ ነበርኩ። ተጥቅ ነው የሌለኝ እንጂ ዝናርና ሚኒሽር በልጅ ጋር አልታጠኩም እንጂ ጦርነት በይው። እንዴ ስለምን ጦርነት ነው የምታወራው ገዜ? የቶሚና ጀሪ ሆኖ ቢላዋ ይዘው ማለት ነው እንደዚህ ምን ሆነ ነው ገዜ? ደንግጣል። ልክ አይደለም እኮ እንዴ እኮ ግርም እኮ ነው የሚልናንተ እንዴ ባይኔ ያዋለው ብዬ በህይወቴ እንዴ ባይኔ ያዋለው ብዬ እንዴ አስቤ አላውቅም ነበር። እንዴ እንዲህ ያለ መሆኑንም አላውቅም። እንዴ ቀንድ ያለው ምን ያለው ሲሉ እንዴ እውነት ነበር የሚመስለኝ።
ለካ እንዲህ ያለ ነው እንዴ? ቆይ ገዚህ ስለማን ነው የምታወራው? ኧረ ተወኝ እናቴ፣ ዛሬ ትንግርት ነው እንዴ? ትንግርት ነው ያየሁ። አቤት ገዚህ ወሬ ማስረዘም ስትወድ እስካሁን ምንድነው የሆንከው? ለምን አትናገርም? ምንድነው የተፈጠረው? ቀና ለቀን እዚህ ጥግ ለመድ ያጣ አጋንንት እሱ ጋር ስታገል ስገጥም ዱላ ስገጥም ነው ያልኩ ብለሽ ታምኚኛለሽ? ስለምን አጋንንት ነው የምታወራው ገዚህ? አምሳለ ሰው ነው እንጂ አምሳለ ሰው መስለው መጡ። እንዲሁ አንዱን ዝም ብዬ ጨርገድ ሳረገው መሬት ላይ ዱብ አለ። ኋላ ምን እንዲያደርጉኝ አላውቅም። እንደ ተንፋሽ ነገር እፍ አለብኝ። ራሴን ሳትኩ። ከዛ በኋላ አሁን እንዲው ስነቃ ነው የነቃው። ኧረ በእናትህ አንተ ምንድነው እንደዛ የሚባል ነገር የለም። ገዚህ ሰው ይሆናል ያየኸው? ወግጂ ጅል እኔ ገዛኝ ሰውና አጋንንት መለየት አቅቶኝ ነው። አሁን ሰው ተሆነ የት አለ ታዲያ? እቤት ሰው አለ? ኧረ ማንም የለም ገዚህ። ኧረ እባክሽ ቅድም 2 ሰዎች ገብተዋል። እሺ እረስቸው ነው እንጂ እንደውም 2 ሰዎች ቤት ውስጥ ገብተዋል። ኧረ እባክሽ አው እንደውም ማለት ነው እንደውም 2 ሰዎች ወደ ቤት ከገቡ በኋላ ከዛ እኔን እንደውም አስፈራርተውኛል። እኔ እረስቸው ነው እንጂ ጉር ነው በቃ። እዚህ ቤት በቃ እንደው ከዚህ በኋላ ሰላም የለም። አጋንንት ገባ ወይኔ ገዛ ዳጣ ገዚህ ዝም ብለው ነው የሚያወሩት። ገዚህ ምንም ነገር አላየም። እኔ ውጭ ነበርኩ እኮ ዝም ብለን። አንቺ ዝም ብለን እሺ ታሻለ። አንቺ ዝም በይ። እኔ ገዛኝ ሳላይ አላወራ። በቃ ያቺ አክስታችሁ ተለክፋ ነው። በቃ ተለክፋ ነው ተመስላ የመጣችብኝ። አይ ዳጣ በበኩ ነች። እስቲ አጎጎጎጎጎ አንቺ ባሽበሌ አረ ሽመሌን አምጪ እስቲ። ወይኔ ገዛት እና በቃ አንተ ቆይ ምንድነው እናክል ተሰባበር ድረስ? አረ ራሴ ነው እኮ ወከክ ያለ እኮ ውሃ ነው የሆነ እኮ እፉ ብሎብኝ እኮ ነው። ራሴ ነው እኮ አሁን እኮ ገዚህ ዝም ብለህ እኮ ነው። ምንም ሌባ የለም። ምን ውጭ ነበር ብለህ ነው እንዴ? አይዞሽ እንዴ አንተ ሌባ አስገብተህ ነው እንዴ አጋንንት ምናምን የምትለው? አዎ እኔም እኮ እነዚህ ነው ያየኋቸው። እራሳቸው ናቸው ወደ ቤት ሲገቡ ያየኋቸው። ዋ ልቀቂኝ መለከኝ። ወይኔ ጉዳችን
ቆይ እንዴት ሊገቡ ቻሉ? ኤቢ ምንድን ነው? ቆይ የት ነበራችሁ? የት ሄዳችሁ ነው? እንትናስ ከዚህ የት ነበር? እኛማ እዚህ ነበርን ከጀርባ። አንቺ ግን ሌቦቹን አላየሻቸው? ቆይ ቤት ሌባ ሲገባ እናንተ የት ሄዳችሁ ነው? እና እኔ እኮ እዚህ ጋር ነበርኩኝ። ከዛ ውሃ ስጡ ይደላቸው ስል እንደዚህ ምናምን ብሎ አስፈራሩ። ቆይ ከዚህ ሌባ ሲገባ የት ሄዶ ነው? እሱንማ መተውት ነው መሰለኝ ከጀርባ ብታይ ተገድሞ አጋንንት ምናምን ሲል ነበር። ቆይ ኤቢ እቃ ይዘው ወጡ እንዴ? ዘረፉ እንዴ? ለምን ለፖሊስ አንደውልም? ስደውል የአባዬ ስልክ የማይሰራም። ደግሞ እርግጠኛ ነኝ አክስቴ ናት የምትልካቸው። ሌቦቹ? አዎ የወሩት ነገር ሰምቻለሁ። ደግሞ ይሄን ወረቀት ማስቀምጥ ሄዱት። ቆይ ምንድን ነው ያደረጉት? ደግሞ ከአክስቴ ቦርሳ እቃ ይዘው ነው ሄዱት። ደግሞ የወሩት ነገር ተሰማ ከጠፋ ታስከፍረናለች ሲሉ ነበር። በቃ እርግጠኛ ነኝ እሷ ናት የምትልካቸው። ለምን? እሱ ለምን እንዳደረገች ምንም ሊገባኝ አልቻለም። ቆይ ምጥናንቹ ካትሻይ ማለት ቆይ ሲገቡ ለምን ስም ትያቸዋለሽ እንዴ? እኔ እኮ አላየኋቸውም ኤቢ። እኔ ለዛ ጋር ነበርኩ። እሺ ታጣስ የት ነበርሽ? እኔ ስመጣ ውሃ ብቻ ነበረችው። ገዜን ደግሞ ከጀርባ መታወት ወድቆ ተኝቶ ነበር። አዎ ብታይ ማለት ነው ግድግዳውን እንደዚህ ተደግፎ እንደዚህ ብሎ ወድቆ ነበር። እርግጠኛ ነኝ በሆነ ነገር ነው ያስተኙት። የሆነ ተንፍሰውብኝ ምናምን ሲል ነበር። የምን ወረቀት ነው ያልሽው? ይሄን ወረቀት ነው ስራቸው ያስቀመጡት። እስኪ ላጣበና ስላባዬ ደውይለት። እሺ ሄሎ አባዬ። ሄሎ ዳጣ፣ ደህና ናችሁ? ኤቢም ስልክ እያወሩ ደጋግማ ደውላ ነበር። የት ናችሁ አባዬ? አትመጡም? መድኃኒትን እየጠበቅን ነው። አባዬ የሆኑ 2 ሰዎች ቤት ገብተው ነበር። እነማን? ለምን? ምን ሊያደርጉ? እኔ እንጃ አባዬ፣ ሌቦች መሰሉኝ። ሌባ? እንዴት እናንተ ደህና ናችሁ? ምን ማለት ነው ሌባ? እኛ ደህና ነን አባዬ፣ ግን መድኃኒት ክፍል ገብተው የሆነ እቃ ሳይወስዱ አይቀሩ። ይኸውልሽ ዳጣ፣ እንደ ባለፈው ፕራንክ ምናምን ልትይኝ ከሆነ እንጣላለን። ኧረ አባዬ እንደዛ አይደለም። ኪድዬን የምሬን ነው። ፊታቸውን ሸፍነው ነበር የገቡት። ወይኔ ልጆቼ፣ እናንተ ምንም አልሆናችሁ? እኛ ደህና ነን አባዬ፣ አታስብ። መጣን፣ ለፖሊስ እደውላለሁ። መጣን። እሺ ከዚህ ምን ጉድ ነው የምሰማው? እኔ እኮ አላየኋቸውም። አሁን እኔ ወንድ ነኝ እንደው እስቲ አሁን እንዴት ነው እኔ ጋሽዬን ፊት እንደው እንዴት ነው የማየው? አሁን እንዴት ነው የምትያየው? ጋሽን አሁን እንዴት ነው የምትያየው? አንተ ደግሞ አሁን እንደው ለነጋሽ ትጨነቃለህ? እንደው ዋናው አንተ ደህና መሆን ነው። ምኑን ደህና ሆንኩት? እዚህ እኮ ጠባቂው ዋናው ጠባቂው የዚህ ቤት ዋናው ጠባቂው እኮ እኔ ነኝ እኮ። ምኑን ደህና ሆንኩት? ተጠያቂው ምን ነኝ እኮ። ዋ አንተ ደግሞ ነጋሽዬ እንደሆነ ምንም አይሉም፣ አትጨነቅ። ውርደቱስ እንዴት ነው የምችለው? እኔ አሁን እንደው እንዴት ነው አንተ ምን አረክ? ያቅምህን ለፋህ እኮ ከዚህ በላይ ሲጀመር ገዜኔ በደህና በጤና አይመስለኝም። የሆነ ነገርማ አስነክተውሃል። አስነክተውኝ ነው እንጂ አንዲ ነገር ታያለች እንዴ እንትና ይሄ የሚባል ነገር አድርገው አስተኝተውኝ አጋድሞኛል እንዴ ገብተው ልባቸውን ሰርተው ይወጡ እንጂ እኔ ገዛኝ በነፍስ እያለሁማ እንዲህ ልካቸውን አሳይቼ አንዱን ጎምጄ እዚህ ሳልተረተረው እኔ ገዛኝ እንግዲህ በነፍስ በህይወት እያለሁ ወይኔ እንደው ገዜ ግን እንደው ፖሊስ ጣቢያው ቅርብ ነው። እንደው ብለህ አስጮህም ነበር ወግጭ እኔ ገዛኝ ነኝ። አጭ ምጮህ ያስጮህሽ
በይወቅትልኝ ነው የቅዱስ ሚካኤል ከዚህ ደግሞ እኔ ምን አደረኩ? አንቺ ጥሩ አይደለም ወግጅልኝ በቃ ያሸነፍኳት ሚስት ሆኖብን ወገብሽ እንዲያልልሽ በእነሱ እነሱ አትላቸው ነበር። ይህን ታውቂያለሽ። ወይኔ ገዛኝ አንበሳው ባልሆነ ነገር እንዲልኮላሽ። አሁን እስቲ ሰው ምን ይላል? አሁን እንደውን ገዛኸኝ ንጉሱ ባለበት ተደፍሮ ክንዱን ሳይንትራስ የማንም ሌባ ሞሽላጋ ገብቶ የጋሽ ግቢት ዘረፍ ሲባል ያለሽ ሰብሰብ ኤቢ ቆይ ግን ለምን እንደዚህ ለማድረግ ፈለገች? አላውቅም። እና አባዬንም ታምሚያለሁ ብላ እርግጠኛ ነኝ። እማዬን በቃ ለዚህ ነው ወሰደቻት። ታውቂያለሽ ግን ዳጣ እስካሁን ድረስ አክስቴ ምን ለማድረግ እንደፈለገች ራሱ ሊገባኝ አልቻለም። እንዴ ቆይ ለምን ሆን ብላ ራሷን ታዘርፋለች? ይደብራል ነው ወይስ እኔ ልታስጠቁረኝ አስባ ነው? ኪድዬ እንደዛ ከሆነ በጣም ይደብራል። ሞቱ እንዴ ምን ሆናችሁ አትናገሩም እንዴ? ቤት ሌባ ገብቶ ነበር። ኤቢ ወረቀቱ ምንድን ነው የሚለው? አይ ቆይ እስኪ ይሄንማ ለአባዬ ነው ማሳየው። አባዬማ በጣም ደንግጧል። መድኃኒት ራሱ የሚያመጣት አይመስለኝም። ቆይ ስለምንድን ነው የምታወሩት? ናታን ከምራችን ነው ቤታችን ሌባ ገብቶ ነበር። እንዴት? ቆይ ማለት ታዲያ እንደዚህ ቀለል አድርጋችሁ ነው የምታወሩት? የተላከ ሌባ ነው። ግን ማለት ነው እስክሪብቶን ሰርቆኝ ሊሆን ይችላል። ግን ሳላየው ቦርሴ ውስጥ ከፍቼ። ቆይ ለምንድን ነው ያንቺን እስክሪብቶ የሚወስደው እንዴ? እና ታዲያ ምንድን ነው የሰረቀው? እኔ ምን አውቃለሁ? ወርቅ ምናምን ነው የሚሆነው። ለምን ግን አንቺና እኔ ለምን ሌባ ነው ግን? ምን? አዎ ከዛ ማለት ነው ሌባ ነውና ማለት ነው በየሰው ቤት እየገባን ከዛ ብዙ ወርቅ ብዙ ብር ከዛ እንወስድና ማለት ነው ከዛ ወጣን ኬካችን ብልት እናደርጋለን። ሌባ ሆነሽ ከተያዝሽ እኮ ቅጥቅጥ ነው የሚያደርጉሽ። እና እኛ ቤት የገቡት ሌቦች መች ተቀጠቀጡ? እንትን በእናትሽ ሌባ ነው። የራስሽ ጉዳይ። እኔ ሌባ መሆን አልፈልግም። ራስሽ ከሆንሽ ሁኚ። እና ታዲያ እኔ ከሆንኩ ምንድን ነው የምሰርቀው? እኔ ምን አውቃለሁ? ሌቦች የሚሰርቁት ስልክ ምናምን ነው። ምንድን ነው? ምንም። ዛሬ ደግሞ መጮቻ የለሽም እንዴ? ምን እያደረግሽ ነው እንዴ? አትይኛ ጅል ነሽ። እሺ ጅል ደግሞ ለብቻዋ ልትሄድ ነው። ልትሰርቅ ነው የምትሄደው። ብቻዋን ሰርቅ ከዛ ኬክ ለተናል። ምንድን ነው ኤቢ? ምንድን ነው የተፈጠረውማ? እናቴ ምንድን ነው የሆናችሁት? ናታን፣ ዳጣ ምንድን ነው የተፈጠረው? ውሃዬ ሴት ናት። ደህና ነኝ እማዬ። ውሃ ከምጥን ጋር ክፍሏ ናት። ቆይ ምንድን ነው የተፈጠረው? ደህና ናችሁ? ዳጣ ደህና ነን አባዬ። ዳጣ ቤት ነበርሽ? ናታን? አይ እማዬ አልነበርኩም ቤት። አይ እማዬ እኔ ብቻ ነበርኩኝ ቤት እና ደግሞ አይነ ስውር መስዬ ነው እንጂ ያለፍኳችሁ ይገሉኝ ነበር። ቆይ በቀን በፀሐይ ውስጥ እንዴት ቤት ውስጥ ገብተው ለመዝረፍ በቁ? ድፍረቱን ከየት አገኙት? ደግሞ እኮ እማዬ ቀጥታ ወደ አክስቴ ክፍል ነው የገቡት። በደንብ አጥንተው ነው የመጡት። አሁን እማዬ ሲመስለኝ ግን ተዘጋጅተው አጥንተው ነው የመጡት። ከውጭ ስለመጣች ውድ ዕቃ ይዛልሽ ብለው ነው። ወይኔ እህቴን አዘረፍኳት። እኔ የምለው ግን ቆይ ለምንድን ነው እሱ ያልመጣችሁ? ሌባ ገባ እያላችሁን እሷን እንጠብቅ እንዴ? እማዬ ሌቦቹ ግን ከአክስቴ ጋር የተነጋገሩ ነው ይመስለኝ። ምን እያልሽ ነው ኤቢ? ቆይ አሁንም ይሄ የመጠራጠር አባዜሽ አልለቀቀሽም እንዴ? ማርቲ
መጠራጠር ያለባትንማ ትጠራጠር። ቆይ አቢጌል እንዴት እንደዚህ ልትይ ቻልሽ? አይ እንዲሁ ነው አባዬ። ቆይ ሌላስ ምን አደረጓችሁ? ምንም አላደረጉንም። በፍጥነት ወጥተው ነው እየሮጡ ሄዱት። ገዜን ራሱ የሌላ አደንዘውት ነው የገቡት። ወድቆ ነው ከጀርባ ያገኘነው። ወይኔ ጉዴ! እሺ ለዛስ? ቆይ ዋህዬ ሴት ናት? እማዬ ደህና ናቸው፣ ምንም አልሆኑም። ጎሽ መዲ ደወለች። ደሬ እባክህ ፖሊስ ጥራ። እንካ አባዬ፣ ሌቦች ናቸው ያስቀምጡ ሄዱት። ምንድን ነው? እኔ እንጃ አባዬ፣ አላነበብኩትም። ሄሎ መዲ፣ ትተንሽ መጣን አይደል? ምን ሆናችኋል? ደሬ ነው አይደል? አይ አይደለም። ቤት እኮ ትንሽ ችግር ተፈጥሯል ብለውን አስደንግጠውን ነው። ዋት? የምን ችግር? ቤቱ ተዘረፈ እንዴ? መዲ፣ መጥፎ ህልም እያየሁ ነበር ማርቲ። ብቻ እንደዛ እንዳትይ። አይ በቃ መዲ፣ ነይ ቶሎ። እሺ በራይድ ነይ። ቆይ ምንድን ነው የተፈጠረው ማርቲ? ለምን አትነግሪኝም? መዲ በቃ ነይ ያልኩሽ አይደለ? ነይ በቃ እሺ፣ ረጋ ብለሽ ነይ። እቤት ስትደርሺ ሁሉንም ትሰሚዋለሽ። እኛ ደህና ነን፣ ችግር የለውም። ቀላል ነገር ነው፣ የሚታካ ነገር ነው። ነይ እሺ። እሺ መጣሁ። እሺ ቀጥታ እንደወጣችሁ አንደኛ ላይ ፊት ለፊት ያለው ክፍል ሳይሆን ወደ ቀኝ ስትታጠፉ ታገኙታላችሁ። ቁልፉን የሰጠዋችሁ ቁልፍ ስለሆነ ነው። ቶሎ ከፍታችሁ እንደገባችሁ ይውላችሁ ቁም ሳጥን ውስጥ ትልቅ ቦርሳ አለ። እዛ ውስጥ በጣም ውድ እቃዎች አሏት። እሱን ይዛችሁ ቶሎ ከዛ አካባቢ ውጡ። የተስማማነውን በፐርሰንት የፈጠነ ትልኩልኛላችሁ። ይቅናችሁ በቃ። እኔ ዳጣ አይደለሁም፣ እሰራላታለሁ። አቢጌል ይህን ወረቀት ከእነሱ ነው ያገኘሽው ወይስ እነሱ ናቸው የጠሩት? አባዬ ከኪሳቸው ወድቆ ወይ ደግሞ ምናምን አይደለም፣ እርግጠኛ ነኝ አባዬ፣ እነሱ ናቸው ያስቀመጡት። እንዴት አወቅሽ? ይኸውልህ አባዬ ድምፅ ሰምቼ ነበር። ከዛ ልክ ወደ ክፍል ሲሄድ ፊት ለፊት አገኛቸው አባዬ። በቃ በጣም ፈርቼ ነበር። በቃ አለ አይደል መጀመሪያ የመጣልኝ ሀሳብ አይነ ስውር መሆን ነበር። ከዛ ልክ እንደማየሱ ሆኜ የገባሁኝና የሚያደርጉትን ነገር ማየት ጀመርኩኝ። እና ደግሞ አባዬ ስልኬን ወስደው ራሱ ከስልኬ እኮ ገንዘብ ሊወስዱ ነበር። ወረቀቱን ሲያስቀምጡት አይተሻል? አባዬ አይቻቸዋለሁ። ሆን ብሎን ያስቀመጡት እንጂ አባዬ ከኪሳቸው ወድቆ አይደለም። ይህን ወረቀት ዳጣ ነች የጻፈችው። እንዴት አባዬ? ቆይ ምንድን ነው የሚለው ወረቀቱ? አቅጣጫ ነው የሚጠቁመው። ወረቀቱ ላይ እሷ እንደጠቆመቻቸው ነው የሚያሳየው። እንዴት አባዬ? ዳጣ ይህን ልታደርጋችል። እሷ እኮ ሲገቡ እቤት አልነበረችም። አባዬ አልነበረችም። ዳጣ ይህን አታደርግም። አባዬ አክስቴ ልካችሁ ነው ይመስለኝ። እና ደግሞ ከዳጣ ጋርም ሲጣሉ ነበር፣ እየዛተችባት ነበር። ከዚህ ቤትም ትወጫለሽ እያለቻት ነበር አባዬ። እና ደግሞ ሲያወሩ ሰምቻቸዋለሁ። ምን ብለው ሲያወሩ ነበር? ቢጠፋ አትለቅንም ሲሉ ሰምቻቸዋለሁ አባዬ። ስለዚህ እርግጠኛ ነኝ አክስቴ ልካችሁ ነው የሚሆነው። እና ደግሞ አባዬ እኔ እርግጠኛ ነኝ ሆን ብላ ነው አንተንም እማዬንም የጠራቻችሁ። ስለዚህ ሰው በሌለበት እነሱን ጠርታ ልታዘርፍ ነበር አባዬ። ጭራሽ ልታዘርፍ የሞከረች? ትክክል ነሽ። ወረቀቱን ሆን ብለው ከጣሉት እሷ እኔና ማርታን አሞኛል ብላ ከጠራች፣ ሲያወሩ ከሰማሽ፣ ከዳጣ ጋር ከተጣላች፣ ስለዚህ ሆን ብላ ነው ያደረገችው ማለት ነው። ይሄ ደግሞ የዳጣ እጅ ጽሑፍ አይደለም። ዳጣ እንደዚህ መጻፍ አትችልም። አባዬ እኔም እንደዛ ነው ይመስለኝ። ስለዚህ አቢጌል ዝም ትያለሽ። ለማርታም ለማንም እንዳትናገር፣ ለመድም ቢሆን እንዳትነግሪያት። ይኸውልሽ በዚህ ሰበብ ከዚህ ቤት ነቅ እያወጣታለሁ። እንዴ አባዬ እና ቆይ አንተ ዋሽ እያልከኝ ነው? አላልኩም አቢጌል፣ ለማጣራት ስለምፈልግ ነው። ይኸውልሽ እንደመጣች ዳጣ ነች ያዘረፈችኝ ካለችና ወረቀቱን ከፈለገች በዚህ እናረጋግጣለን ማለት ነው። ከዛ ቀሪውን ለኔ ተይው።
እሺ ሸብጌ እኔ እሸኝሻለሁ። እሺ አልፈልግም። እሺ ከዛ ደግሞ አንቺ ሸኝኝ ትያለሽ። ሲጀመር እኮ አንቺ ሌባ ነሽ፣ ሌባ። እኔ ሌባ አይደለሁም። እሺ እንደውም ተይው፣ ትቼዋለሁ። አልፈልግሽ። ውሃዬ ዳዊት ማለት ነው። ዳዊት ምን አለችሽ? ዳዊት ትምህርት ቤት ቀርተን አብረን እንዋል አለኝ። ማለቴ አብረን እንዋል አለችኝ። አንቺ ግን ታድልሽ። እኔ እኮ እነማዬ ከትምህርት ቤት ልቅር አልሄድም ስላችሁ ይሞታሉ። ልክ ናቸው። ዳዊት እኮ ትምህርት ቤት እንሄዳለን ብሎ ከዛ ደግሞ ጠዋት አዳማ ሂደን ማታ እንመለሳለን ያለኝ። አዳማ አዲስ አበባ አይደለም እንዴ? አዎ አይደለም። ግን ለምን እንደዛ እንዳለኝ ታውቂያለሽ? አይ አላውቅም። ኤደንን ታውቂያታለሽ? ኤደን ጓደኛ፣ ወንዶቹም ሴቶቹም ሁሉም አዳማ ነው የሚውሉት። ከትምህርት ቤት ቀርተው? አዎ ትምህርት ቤት ነው የምንሄደው ብለው ከአዲስ አበባ አዳማ ይሄዳሉ። ከዛ ደግሞ ውለው ማታኛ ስንለቀቅ ይመጣሉ። እና አንቺም ልትሄጂ ነው ከዳዊት ጋር? እኔም አብሬ ነው የምሄደው። ዳዊትማ እኮ እኛም ከነ ኤደን ጋር ሄደን አብረን እንዋላለን። ግን እኔም ቢያልኩት። አንቺ ግን ክፉ ነሽ። እኔ አብሬሽ እንዳልሄድ ነው አይደለ እንደዚህ የምትይው? አይ አይደለም ውሃዬ፣ እዛ ተሄዶ የሚደረገው ነገር መጥፎ ነው። ስለዚህ እዛ መሄድ የለብንም። እና ደግሞ ወላጆች እኮ ትምህርት ቤት ሂዱ ብለው ነው የሚልኳቸው። እነሱ ግን አዳማ ሄደው ማታ ነው እኛ ስንለቀቅ የሚመጡት። የኛ ትምህርት ቤት ልጆች ደግሞ እዛ እየሄዱ ነው ያለቁት። እና አንቺ በቃ ምን አገባሽ? እኛ ምን ሄድና እንለቅ በቃ አብረን። ጅል ነሽ። እሺ ጅል። እና ደግሞ ዳዊት ሴት ናት ወንድ አይደለም። እና እንድሸኝሽ አፈልጊማ? አልፈልግም። እሺ እንደውም ስታስ ደግሞ ምን እንደምናገር ሂጂ ደግሞ ንገር ማትበራ ታስጠላ። ዳጣ ግን ወደዛ ስር ትከተኛለሽ። አንድ ጊዜ በእግርሽ አንድ ጊዜ በአይንሽ። ቆይ ለምንድን ነው? አዲስ ዋት እኮ ነሽ። ይኸውልሽ በህይወትሽ አንድ ማድረግ የለብሽ ነገር ቢኖር እኔ ለመሸበር መሞከር ነው። እሺ አውቃለሁ ቤቢ። እሱንማ ከአንዴ 2 ጊዜ ሞክሬ አቅቶኛል። ሰው ታዲያ ለምን ተከትለሽ መጣሽ? በተለይ ደግሞ እናታን ክፍል ስገባ። እንደዛ አይደለም ቤቢ። አክስትሽ እየመጣች አይደል? ያው የሚፈጠረውን ነገር ለማየት ነው። እኔንም መጠየቁ አይቀርም ብዬ ነው። አይ ምንም አትሆኝም። ወረቀቱን ለአባዬ አሳይቼዋለሁ። አክስቴ በጣም የቅሽም ስራ ነው የሰራችው። አባዬ እስክትመጣ ድረስ እየጠበቃት ነው። ማለትም ይኸውልሽ ዳጣ ያንቺ ስም ጽፋለች። ሌቦቹን አምጥተሽ እንዳዘረብሻት ለማስመሰል ብዙ ነገር አድርጋለች። ስለዚህ እስኪ አባዬ ይምጣ ነው እሱ ያፋጥጣታል። ኤቢ በቃ ተይው፣ ለአባዬም አትንገሪው በእናትሽ ይበቃል። አባዬ አሁን እኔን አይቶ ድጋሚ ከዛች ሴትዮ ጋር ሊጨቃጨቅ ነው። በቃ እነሱ እንዳልሰረቁ ካወቁ በቂ ነው። አክስትሽ የፈለገችውን ታድርግ። ምን ማለት ነው? ማለትማ በቃ እኔ እዚህ ቤት ውስጥ ችግር መፍጠር ሰልችቶኛል። በቃ እማዬም እኮ አታውቅም። አዎ ኤቢ አትወቅ እባክሽ፣ አትንገሯት ለማዬ በእናትሽ። በቃ እኔ ስልችት ነው ያለኝ በየቀኑ ሌላ ችግር። አባዬም አሁን ይሄን ነገር አይቶ መጨቃጨቁ አይቀርም። በቃ አክስትሽ ዛሬ እንዳትመጣ ነገ ትምጣ። ለማዬ ንገሪያት፣ ካልሆነ እኔ እነግራታለሁ። እሺ አንቺ ለዛ ወይ ምግብ ምግብ ቆይ ገና አልደረሰም። ወይ እንዴ የኔ ያልደረሰው በር ላይ እንደውም አሁን ደርስ ይሆናል። ሂጂና እዩ እስኪ ሂጂ ተቀበዩ። ዛሬ ተካዌ ነው እንዴ መክሰሳችን? ውሃዬ በእናትሽ አታድርጊ። እሺ በቃ ሻይ ብቻ ስጭኝ። እሺ ውሃዬ ጠዋት ነው እንጂ በዚህ ሰዓት አሁን ሻይ ይጠጣል? ሲጀመር ይኸውልሽ ሁልጊዜ ሻይ አትጫት ተብያለሁ። እሺ እሺ ተይው በቃ እሺ ስኳር ብቻ ስጭኝ። ለዝቅ ውሃዬ በቃ አልሰጥም፣ ውጭልኝ። ኧረ እባክሽ እራስሽ ውጭ። እሺ እንደው እናልወጥ ምን ምግቡን አንቺ ልትሰሪው ነው? ውሃዬ ይኸውልሽ በጥፊ ነው የማጮልሽ።
ሲጀመር ሂጅ ክፍልሽ፣ ሲደርስ አመጣልሻለሁ። ኧረ ምን ላድርገው? እንደባደባ ተደባደቢ ምን ትመስላለች? ቆይ ትመጫታለሽ። አቤት ሰላም። ጋሼ እንዴት ነህ? ጋሼ እያሾፍሽብኝ ነው? ኧረ አይደለም ጋሼ። እንዴት ነሽ አሁን? እየጠነከርሽ ነው? ልጁስ እንዴት ነው? የማየ እህት መጣ ውሃን ይመስላል ዳጣን ይመስላል እያለች ነበር። እና የኔ ልጅ ከሆነ ማንን ሊመስል ነው? እሺ ጋሼ ይቅርታ፣ ግን እያስጨነቅኩ እንደሆነ ይገባኛል። ግን ደግሞ አሁን እኔም አንተም በዚህ ሁኔታ መቀጠል የለብንም። እስኪ ይህንን ነገር አድርግ በይኝ ሰላም። እኔ እኮ የማደርገው ነገር ነው የጠፋኝ። ይህንን አድርግ በይኝ። ዳጣ እናቷ እንደሆንኩ ንገራት፣ ወይ እኔ ልነግራት ነው። መድኃኒት እኮ አውቃለች። በቃ ብታይ ስታሸማቅቃት ነበር። ስለዚህ ወይ ንገራት፣ አሊያም እኔ ዛሬ ጠርቼ እነግራታለሁ። እማዬ በቃ በእናትሽ ተረጋጊ። በቃ እማዬ ተረጋጊ። ይሄ እንዴት ብዬ ልረጋጋ? እንዴት አንድ ዘራፊ ቤት ውስጥ ገብቶ የእሷን ዕቃ ብቻ ዘርፎ ይወጣል? ቆሻው ምን ብዬ ነው የምነግራት? እማዬ በቃ አትጨነቂ። ተያት በቃ እማዬ። ለምን እንደምትጨነቂው? ደግሞ እኮ ስደውልላት ህልም አይቻለሁ እንዳልዘረፍ ምናምን አላለችኝ? ምን? አዎ መዲ ከልጅነቷ ጀምሮ የሆነ ነገር ሲፈጠር በህልሟ የምታየው ጉድ አላት። በሙሉ ጌጣጌጦቿ እኮ ተዘርፏል። አሁን ቆይ በየትኛው አይኔ ነው የማያት? እንዴት ብዬ ነው የምነግራት? ኤቢ እኔ ግን እማዬ እርግጠኛ ነኝ እሷ ራሷ ናት የላከቻቸው ዘራፊዎቹን። እርግጠኛ ነኝ። ኤቢ እባክሽን እማዬ እውነቴን ነው። አባዬ ራሱ እኮ እንዳትነግራት ብሎ ነበር፣ ግን በቃ ሲሽ በጣም እየተጨነቅሽ ነው እማዬ። እና ደግሞ ሰምቻቸዋለሁ እማዬ፣ እንደዚህ የምታደርገው አውቃ ነው። እና ዘራፊዎቹ ደግሞ የሆነ ወረቀት ጥለው ወጥተው ነበር። አባዬ አይቶት በጣም ተናደረ እማዬ። ኤቢ ምንድን ነው የምታወሪው? መዲናት በገዛ ቤቴ ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ? እማዬ እርግጠኛ ነኝ ሰምቻቸዋለሁ፣ በጆሮ ሰምቻቸዋለሁ እማዬ ሲያወሩ። እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ። እርግጠኛ ነኝ። እርግጠኛ ነሽ? በኋላ ዋንዳ እንጣል እማዬ መኝኝ። ተዘረፍከው ያልችሽ እኮ ለዚህ ነው። እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ። ቴቢ በፍጹም ይሄን አታደርግ። ጨክና መድኃኒት በኔ ላይ እንደዚህ አታደርግ እማዬ። እርግጠኛ ነኝ። ቆይ ለምንድን ነው የማታምኚኝ? በርተንኳኳ ልጣሽ ማለት ተረጋጊ እማዬ። በፍጹም አልቃት። ተረጋጊ እማዬ። ቆይ ተረጋጊ። ልቀቂኝ። ተረጋጊ እማዬ።